ስፒች ቴራፒ እንግዲህ በሀገራችን ላይ አሁን ነው አይደል እንደውም ሰውም እያወቀው እየተስፋፋ የመጣው በቅርብ ጊዜያት ነው ማለት ይቻላል። ስፒች ቴራፒ ያው አሁን ላይ እስከ አለፈው አመት ድረስ 16 ስፒች ቴራፒስቶች ነው የነበሩት። እንደው በዋናነት የንግግር መዘግየትን ምክንያት ናቸው ብለን የምናነሳቸው የሆኑ ነገሮች ይኖራሉ። ከምናያቸው ነገሮች ዋነኛው ነገር ልጆች ስክሪን ታይማቸው በጣም የሰፋ መሆኑ። እንደው ቨርቹዋል ኦቲዝም ማለት ምን ማለት ነው? መቼ ይከሰታል? የትኛው የእድሜ ክልል ላይ እንደው በጣም ይበዛል የሚለው ነገር እናንሳ። እሺ ያው ቨርቹዋል ኦቲዝም ማለት የዓለም ጤና ድርጅት ዲያግኖሲስ ነው ብሎ ያወጣው ነገር አይደለም፣ ግን ቴራፒስቶች በሚያያቸው ምልክቶች የተነሳ የሰየሙት ስያሜ ነው። ትኩረት ማጣት፣ ህጻናት ብዙ ጊዜ አንዳንድ ጊዜ ትኩረት ያጣሉ አይደል? አለመረጋጋት ወይም ደግሞ ትኩረት ሰጥቶ ለነገሮች ትኩረት መስጠት ካልቻለ የሕክምና ተቋማት ላይ ሄዶ መታየት ይኖርበታል። የወላጆች ሚና ምን መሆን አለበት ብለሽ ታምኛለሽ እዚህ ጋር?